ሄለን ጋር እኔም አቤልም ለመኖር ተስማምተናል። ሌላ ሰው ጋር ሰምተሽው አጭራሽ አራች መኖር ጀምሩ ነው። ኤደን ትወደኝ የምታፈቅረኝ ከሆነች ልጅ ተውና ከኔ ጋር አሁን የማትወደኝ ከሆነ ደግሞ ከዚህ በኋላ አትደውልልኝ። አለቀ። ፍቅርን የምለካው በዚህ ነው። ለኔ ብለህ እሷን ከተው የእውነትም ትወደኛለህ። ለአንቺ ትወጂኛለሽ? አዎ አዎ። ባለጌ ሴት ጋር እንዴት መዋል እንደቻልክ አላውቅም። ምክንያቱም ከእንደኔ አይነት ሴት ጋር ያዋልክ ሰው እሷ ጋር መዋል ማለት ራስህንም ክብርህንም ዝቅ ማድረግ ነው። ባይዘው ድንገር በዚህ አጋጣሚ ከኔ የተሻለች ሴት አግኝተሃል። ገብቶሃል? ስለዚህ ለምን አትኖርም? በቃ እኔን ተወኝና ከሷ ጋር ኑር። ፍርሃት ስለሆንክ የደበረኝ ልጅ አብረህ መኖር ስትጀምር እልልል እንድንም ትፈልገው መልካም የትዳር ዛሬ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይጠም ደና ሰንብት ልበለይም ሰል ዞሬ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ትንሽ ጠፋ ብለን አላውቃለሁና ያለው ነገር ትንሽ በጣም እኔንም ረብሾኝ ነበረ። እናንተም በጣም እንደተረበሻችሁ በጣም አይቻለሁና በዚህ አጋጣሚ ስለተፈጠረው ነገር በሙሉ እናንተንም ይቅርታ ማለት እፈልጋለሁና ግን በዚህ መሀል እናንተ ባልተረዳችሁት ነገር እኔን በጣም እየወቀሳችሁኝ ነው። እኔን በጣም እንደ ጥፋተኛ እያያችሁኝ ነውና ይሄ ነገር በጣም ትንሽ ረብሾኛል። ለዛም ነው ሰሞኑን ቪዲዮ ላይም ያልመጣ ነው የጠፋ ነው። ነገሩን ተረጋግቼ ማሰብም አለብኝ። ያለውንም ነገር ደግሞ ለመፍታት ጊዜ ወስጄ ከራሴ ጋር ማውራትም ስለነበረብኝ ያን ነገር ለማስተካከል ነው የጠፋ ነውና እናንተም እኔን እየተረዳችሁኝ እንዳልሆነ ነው የገባኝና እስከማውቀው ድረስ ለኔ በጣም ጥሩ ሐሳቢ ደግ ጥሩ ነገር ለኔም እንደምታስቡ ያው እኔ ኤደንንም እንትን በሏት እያልኳችሁ አይደለም፣ ግን በዚህ ልክ እኔ ኤደንን ልጎዳ እሷን ላስቀይም የምችልበት ምንም አይነት ነገር እንዲፈጠር አልፈልግም። ይሄን ታውቃላችሁ። ግን እናንተ ባልገባችሁ ነገር ውስጡም ባላወቃችሁት ነገር እኔ በጣም እንደ ትልቅ ጥፋተኛ እያደረጋችሁ ወስዳችሁኛል እና ያ ነገር እኔም በጣም ረብሾኛል ከምላችሁ በላይና በጣም ማሳዝኖኛል። እኔ ከእናንተ ይሄን ነገር አልጠብቅም። በቃ እኔ የምወዳችሁን ያክል እናንተም እንደምትወዱኝ አውቃለሁና ለእኔ እንደምታስቡት ለኤደንም እንደምታስቡ አውቃለሁና ጥፋተኛ እያደረጋችሁኝ ያላችሁት እኔን ነው። ግን እዚህ ጋር እኔ አሁን ላስቀይማት የማልችላት ከልጅቷም ጋር ከሄለንም ጋር ያለኝን ግንኙነት እናንተ ምንም የምታውቁት ነገር የለም። አንዳንዶቻችሁ እንዲሁም ጭራሽ ከዚህ በፊት ጓደኛዬ እንደነበረች ፍቅረኛዬ እንደነበረች አድርጋችሁ ነው እያሰባችሁ ያላችሁት። አይደለም፣ በጭራሽ አይደለም። በቃ እኔና ሄለን የተዋወቅነው ኦንላይን ላይ በነበረ ግንኙነታችን ነው የተዋወቅነው። ከዛ ውጭ ምንም አይነት ነገር እኔና እሷ አልነበረንም። በቃ ያለኝን ነገር ስሜቴን በጣም ስረበሽ ዩኒቨርሲቲም እያለሁ በነበረበት ሰዓት ብዙ ነገሮች ሲበለሻሹ ከጎኔ ሆና ስታግዘኝ፣ አሁን ለእናንተ እዚህ ጋር መናገሬ ከዚህ በፊት ስለ ውለታ ያለኝን አቋም ታውቃላችሁና ያን ነገር ለሷ ባለፈውም ስትል ሰምታችኋታልና የውለታ እንዳይሆን ስለማስብና ስለምፈራ እዚህ ጋር ለእናንተው ማልነግራችሁ በጣም ብዙ ነገር አለ። እውነቴን ነው የምላችሁ። ከቤተሰብም ጋር ያለኝን ነገር ታውቃለችና ብዙ ነገር ለማስተካከል የሞከረች ሰው ነችና በዚህ መሀል ኤደንን አፈቀርኩ ስልም ስታግዘኝ ስትረዳኝ የነበረች ልጅ ነች። ይሄን ነገር እናንተ ሳትረዱ እኔን እንደ ጥፋተኛ አድርጋችሁ እሷንም ያው እያደረገች ያለችው አንዳንድ ደስ የማይሉ ነገሮች አሉ። እነሱን አስተካክላለሁ። በቃ እኔ እሱን አስተካክለዋለሁ ማስተካከል ባለበት መንገድ። ግን እኔ አሁን እዚህ ጋር የሚያሳስበኝ የኤደንና የኤደን ጉዳይ ነው። ማለት ኤደንን ምን ያክል እንደምወዳት ምን ያክል እንዳለቀስኩባት እኮ ታውቃላችሁ አይደል? ይሄንን እያወቃችሁ እንዴት እኔን መረዳት እንኳን ያቅታችኋል? ማለት ለኤደን ስል እኮ እኔ እንዴት ብዬ ላስረዳችሁ? ማለት በረኪና እስከ መጠጣት ሆስፒታል እስከ መግባት ድረስ እኮ ደርሻለሁ። ሰው ጋር ተደባድቤበታለሁ። የማይሆን እርግዝና ነግራኝ እኮ በዚህ ልክ ራሱ የማይሆን እርግዝና ነግራኝ ራሴ ላይ እስከመወሰን ድረስ አድርሳኛለች። የሌላ ሰው ልጅም ላሳድግ ብዬ የጠየኩት ሰው ነኝና ይሄንን እንኳን እያያችሁ እንዴት ለኔ ብቻ በጣም ነው የደበረኝ። እኔ ይሄ ነው ብዬ እናንተን አሁን መወቃቀስ አልፈልግም። ግን በቃ ዛሬ ኤደንን ጠርቻታለሁ። ኤደን ትመጣለች ዛሬ። በጣም የምነግራት በጣም ትልቅ ጉዳይ አለ። በቃ እኔ እስከዛሬ የያዝኩት እኔ ይበቃኛል። ከሷ ጋራ ያለውን ነገር መጨረስ እስካለብን ድረስ መሀላችን ሌላ ሰው ሳይመጣ እኔና እሷ ብቻ ተገናኝተን ያለንን ጉዳያችን መፍታት መቻል አለብን። ምክንያቱም እኔ በሷ በጣም ብዙ ነገር አድርጌያለሁ። በጣም ብዙ ለታ ውያለሁ። በቃ እኔ አሁን ከዚህ በኋላ የራሴን ፋሚሊ ኤደን መጣለች። ታንስ
እንዴት ነሽ ሄዱ? ያው ሰሞኑን እኔም አንቺም አሪፍ ላይ አልነበርንም እና መስተካከል ያለባቸውን ነገሮች በመሀላችን ሌላ ሰው ሳይገባ እኔና አንቺ ከዚህ በፊትም እንደጀመርነው ያለንን ጉዳያችን እንድንፈታ ነው የምፈልገው። ሄዱ በዚህ በጣም ነገሮች የሰለቹኝ ሰዓት ላይ ያለሁት አሁን ላይ ሁሉም ነገር ሰላም ሆነ ባልኩበት ሰዓት እየተፈጠረ ያለው ነገር ታውቃለህ። ምንም እንትን ማለት አያስፈልግም። መጀመሪያ እንዴት ናችሁ? ሰላም ቤተሰብ፣ ደህና ናችሁ ወይ? አይኖ ብዙ ጥፋቶች አጥፍቼ ሊሆን ይችላል። አንተን ያልተረዳሁባቸው ብዙ ቀናቶች ሊኖሩ ይችላሉ። ብዙ ነገርም ተፈጥሯል በህይወታችን ላይ። ግን ደግሞ ይሄ ማለት ዛሬ ላይ የምታደርገው ነገር ትክክል ነው፣ አንተ ጥፋት አታጠፋም ማለት አይደለም። ብዙ ዋጋ እንደከፈለ ሰው አይደለም እዚህ ጋር እያደረክ ያለው። ብዙ ዋጋ ብዙ ነገር እንዳደረገ ሰው ሳይሆን ያችን ሴት ለማጣት በጣም የምትሞክር ሰው ነው። አሁን ላይ ብቻችንን እናውራ የራሳችን ጊዜ ኑረን ለምትለው ደግሞ ሶስተኛ ወገን አምጥ ያስገባ አንተ ነህ፣ እኔ አይደለም። አንተ ጋር ያለኝ ነገር ለማስተካከል አንተ ጋር ጥሩ ጊዜ ለማሳለፍ እየሞከርኩኝ ነው። ሶስተኛ ወገን አምጥ እዚህ ጋር እየበጠበጥክኝ ህይወቴን እያበላሽ ያለ አንተ ነህ። የራስህንም ህይወት ነው። አዳምጠኝ ቆይ ያሬድ፣ እኔ አሁን እዚህ ጋር በጣም ስለሰለቸኝ ነው። ምክንያቱም ምንም አላጠፋውም ያሬድ። እኔ ባልከኝ ሰዓት እየመጣው ነው። ስትሰደብ ዝም ብለህ እያየ ነው። ምንም ስታረገኝ ዝም ብለህ እያየ ነው። ሰው ከኔ የተሻለ ሰው አግኝታል፣ ከኔ የተሻለ ሴት አግኝታል። ገብቶሃል? ስለዚህ ለምን አትኖርም? በቃ እኔን ተወኝና ከሷ ጋር ኑር። አይ እኔ አንቺ ነው የምፈልገው ካልክ ደግሞ አንዴም ሁለቴ ቪዲዮም አለ፣ ምስክር አለ። ሁሉም ሰው ምርጫ ሰጥቻለሁ። ወይ እኔን ምረጥ ወይ እሷን ምረጥ። ከኔ ጋር አሁን ደስተኛ ትሆናለህ አልኩ። አልፈለግም ብትፈልግ ኑሮ ያሬድ እንደማልፈልግ ታውቂያለሽ። ኖ ለእኔ ምርጫ ውስጥ የምታስገባኝ ሰው አልነበርኩማ። ይኸውልሽ አሁን እኔ አንቺን ምርጫ ውስጥ አስገብቼሽ ሁሉ አይደል፣ ቤተሰብህን፣ ሁሉ ነገርህን፣ ትምህርትህን፣ ስራህን፣ ህይወትን የተውክልኝ ልጅ እንዴት ለአንድ ሴት ነው እኔን መቀየር እንትን ማለት ይከብዳል? አንተ እሺ ይኸውልሽ ሄደን እንዴት ለአንድ ሴት ብለህ እኔ በጣም ብዙ ነገር አድርጋልኛለች። አሁን እኔ እኮ እዚህ ጋር ቤተሰቦች ወልደው እዚህ አድርሰውሃል። እነሱን ትተሃል፣ እንኳን አይደለም እሷን ያሬድ። ህይወትህን፣ ትምህርትህን፣ ስንት የለፋበትን ነገር ትተሃል፣ እንኳን አይደለም እሷን። እንዴት ነው ማለት እንዴት እንድረዳው ነው የምትፈልገው አንተ ነገሩን? እንዴት ነው ትክክል ነህ ብዬ እንዳስበው በጣም ጎበዝ ነው ምንድን ነው የምትፈልገው? ይኸውልሽ አሁንም ደጋግሜ የምነግርሽ ከዚህ በፊትም ብዬሻለሁ። በቃ እሷ ያደረገችልኝ በጣም ብዙ ውለታዎች አሉ። በቃ እነዛን ውለታዎች መርሳት አልፈልግም። አንቺንም ደግሞ እዚህ ጋር እኔ ማጣት አልፈልግም። ታውቂያለሽ በጣም ብዙ ነገር ሳክሪፋይስ ያደረጉብሽ ልጅ ነሽ። ማወቅ ያለብሽ ነገር አንቺን ከማንም ጋር ላወዳድርሽ አይደለም እዚህ ጋር የመጣሁት እኔ አንቺ ጋር ያለኝን ነገር ስለሚበልጥብኝ ነው ነገሩን ለማስተካከል። ባለፈውም ለብቻዋ እሷን ቁጭ አድርጌ ለአወራት በነበረበት ሰዓት ደወልሽልኝ፣ መጣሁ አወራሁሽ። ከዛ ደስ የማይል ነገር ተፈጠረ፣ ተለያየን። ዛሬም ብቻዬን መጥቼ አንቺን ለማነጋገር እንደዚህ የበቃሁት ከአንቺ ጋር ያለኝን ነገር ማስተካከል፣ ከአንቺ ጋር ያለኝን ነገር ወደፊት ማውራት የምንችለው እያወራን ነው። ግን አሁን እየነገርኩህ ያለው ችግሮችን መፍታት ትችላለህ ወይ? እፈታዋለሁ። እንዴት አድርገህ ጊዜ አንቺ ብቻ ጊዜ ስጭኝና ነገሮችን እንዳስተካክል ስጭኝ። ልጅቷም ደግሞ ከሩቅ ሀገር ነው የመጣችው። በሰው ሀገር እኔ ይኸውልህ ስለሷ ባታወራኝ ደስ ይለኛል። ስሟንም ባጠራብኝ እዚህ ጋር ርዕሴ እንድትሆን አልፈልግም እኮ። እዚህ ጋር አሁን እኮ ርዕስ እየሆነች ያለች ልጅ ሆናለች። እሺ እንዴት በአንተ ምክንያት ለመፍታት በእኔ ምክንያት አይደለም። ልጅቷ እንዴት እንደመጣች እኮ ነው ያላቅም እኮ ሄደን በቃ ይኸውልህ ቴንኪው ስላደረግሽልኝ ነገር ማለት ትችላለህ። እንደዛ ብዬሽ ነው። አይ አዳምጠኝ። ሰው ስትፈልግ ታገኛታለህ፣ እርዳታን ስትፈልግ ትረዳታለህ። አብራት መዞር አይጠበቅብህም። አንድ ጥያቄ ልጠይቅሽ ሄደን ደም እንደሰጠሁሽ ያወቅሽ ሰዓት ቴንኪው አመሰግናለሁ ሂድ ለምን አላልሽኝ? ለምን ከኔ ጋር ለመሆን እንደዛ አለቀሽ? ፉክክር ነው እንዴ? ፉክክር አይደለም። በቃ አንቺ እየሆነልሽ ያለውን ነገር እየተረዳሽኝ ስላልሆነ እኮ ነው ሄደን። አንቺ ለምንድን ነው ቆይ ነገሩን ፉክክር ውስጥ ራስሽን ከሷ ጋር ለማወዳደር የምትፈልጊው? አንቺ እና እሷ ልትወዳደሩ የምትችሉ ሰዎች አይደለች። በቃ አንቺ ከማንም ጋር ላወዳደርሽ አልችልም። ከቤተሰቦቼም የራኩት ከጓደኞቼም ወንድሜን እንደዛ ስሆንባቸው የነበሩ ሰዎች በሙሉ በአንቺ ምክንያት ስለምወድሽ ስለማፈቅርሽ ነው። እዚህ ጋር አሁን እነሱ ይሄን ሲሰሙ ውሸትክን ነው ላፍህ ነው ምናምን ይላሉ። ግን አይደለም በቃ እኔ በጣም ስለምወዳት ነው። ቤተሰብ እናንተም እየተረዳችሁኝ አይደለም። እኔ ከምላችሁ በላይ እሷን ስለምወድ ስለማፈቅር ነው። በጣም ብዙ ነገር እኔ እናንተ ጋር እዚህ ጋር መጥቼ መናገር የማልፈልገው ነገር ሀፕን እያደረገ ነው ህይወቴ ላይ። እሺ አሁን ለምንድን ነው የጠራኸኝ? አስረዳኝና እሺ ቁጭ ብለን እናወራ። ችግር የለውም ሄደን ቁጭ ብለን እናወራ። እንደ ትልቅ ሰው ቁጭ ብለን እዚህ ጋር መንገድ ላይ እንድንጨቃጨቅ አልፈልግም። እኔና አንቺ ይኸውልሽ ሄደን መፍታት ካለብን ይሄን ችግር እኔና አንቺ መፍታት የምንችለው። ሌላ ሰው ከመሀላችን ከገባ ነገሩ እየተበለሻሸ ነው የሚሄደው። ለምንድን ነው ቆይሽ የማትረጂኝ?
አታስገባ፣ ሌላ ሰው አታስገባ። እኔ አይደለም የሚያስገባውት ልጅቷ እኮ ራሷን እቺ ካሜራማኑ ተጠቃቂንታው ይመጣችሁ ጻጅ አይደለም። አትምጪ። ቴንክ ዩ የምፈልጊው ነገር ካለ አደርግልሻለሁ ማለት ትችላለህ። ገብቶሃል? ትችላለህ። እችላለሁ አደርጋለሁ። በቃ እሺ እኔ እንትን እልሻለሁ። አስተካክል ነው አልኩ። ቁጥር እየጎተትክ እያስካት ምትመጣ አንተ አጋጣሚ ያን ቀን እኔና እሷ ማውራት የነበረብን ጉዳይ አለ። በቃ ከዚህ በኋላ በእኔና ባንቺ ህይወት ውስጥ እንዳትመጣ ለማስተካከል እየሞከርኩ በነበረበት ሰዓት ነው አንቺ ደወልሽልኝ። እሺ ያኔ ጥያት መምጣት አልችልም ይዣት መጣሁ። ከዛ እንደዛ አይነት ነገር ተፈጠረሽ። ያሬድ በእናትህ እንደዛ አይነት የህፃን እንትን አታውራ። እዛ ጋር ስንት ነገር ስትናገረኝ እንደዛ ሞራሊን ስትጎዳ እንደዛ ስንት ነገር ስትለኝ እንኳን ምንድነው ስትለኝ ነበር? ካንቺ በላይ ሰው ታቀኛለች። ለሚወደውን ሽቶ ሰጣኛለች። እንኳን አይደለም ሽቶ ምንም ትስጣ አይመለከተኝም። የሰው ልጅ ይኸውልህ በሚችለው ልክ ነው የሚያደርግልህ። ስለወደድኩ ለአንተ ይገባሉ የማስበውን ነገር በአቅሜ የምችለውን አድርጌልሃለሁ። እሷ ቤት ገዛችልና ቤት አልገዛልህም፣ መኪና ስለገዛችልህ መኪና አልገዛልህም። ገባ? ራስህን ደግሞ የምታወዳድረው በገንዘብ በንብረት አይደለም። ገብቶሃል አይደለ? ካንቺ በላይ ሰው ታቀኛለች። ተሸክማ ዙሪያ ያሬድ ኢለን ስለፈጠረሽ በቃ እኔ እንደዚህ አይነት ነገረኛ ሆነሽ አይቼሽም አላውቅም። እንድትሆኝም ደግሞ አልፈልግም። በቃ አንተ ነህ እንደዚህ አይነት ሰው ያረከኝ ነገር አንተ ነህ እንደዚህ አይነት ሰው እንደሆነ ያረከኝ አንተ ነህ። እኔ ልጅቷን ያለውን ነገር አስተካክላለሁ። ኢደን እድል ብቻ ስጪኝ። እንደምወድሽ ታውቂያለሽ አይደል? በቃ ማስተካክልበትን ጊዜ ስጪኝ። እኔ ልጅቷን ከዚህ በኋላ እኛ ህይወት ውስጥ እንዳትመጣ ማድረግ እችላለሁ። በቃ ያን ነገር እንዳደርግ ለምን አትፈቅጂልኝም? ሰው ከሪም ደም ፈልገው ማለት ምን እንዳደርግ ነው የፈለግኩሽ ነው? ምን ይቅርታ እንድጠይቃት ፈለክ? ይቅርታ አልኳት። ይቅርታ እኔ ማልሽ የገባው ይቅርታ ብያት እኮ ሄድኩኝ። ምን ላድርግሽ? እሺ ሄደን ችግር የለውም። እንዳንተ ተሽክሚያት እንድዞር ነው የምትፈልገው? ልጅቷን አወራታለሁ። ካንቺ ጋር ያለውንም ነገር ፊክስ አድርጋ እሷም በቃ ኖርማል ጓደኛ ሆና አንድ ላይ መቀጠል እንችላለን ብለኛለች። ችግር የለባትም እሷ። ግን አንቺ ነሽ እዚህ ጋር ስንመጣ እየተናደድሽ ነገሩን ሌላ ነገር እያደረግሽ ያለሽ። እኔ ይኸውልሽ ሄደን ህይወቴን እስከማጥፋት ድረስ የደረስኩብሽ ሴት ነሽ። ሌላ ሴት ጋር ምንም አይነት ነገር ሊኖረኝ አይችልም። በቃ እኔ ለምንድን ነው እሺ የማትረዱኝ? ጥሩ ነው የምታወራው ሌላ የምታረገው ሌላ አፉ ሌላ ምግባሩ ነው ምንድነው ሌላ። እንደ ሴት አንቺ ልትረጃት የምትችይው ነገር ይኖራል። በቃ እኔ አሁን ወንድ ነኝ። እኔ ቀጥ ያለ ሐሳብ ነው እዚህ ጋር አልችልም። በቃ እንዴ አንተ አይገባም እንዴ በዚህ ልክ ሲጀመር እኮ ማለት ነው። ምንም እንኳን አልነበርክም ለኔ እኮ ማለት እሷ ስለመጣች እሷ ጋር ስላየው እኮ የሚከፋኝ ሰው አልነበርኩም እንዴ። እቺ ለምንድን ነው የከፋት ትወደኛለች እንኳን ብለህ መረዳት ይከብዳል እንዴ አንተ ምን ሆነህ ነው? ለምን ነገሮች ማገናዘብ የከበደ በዚህ ልክ? እሺ የኔ ያሬድ እንደዚህ አንቀጥልም። እኔ እናንተ ልንገርህ እንደዚህ አንቀጥልም። እኔ ጋር መሆን የምትፈልግ ብዙ ነገር የተወክባት ሴት ከሆንኩኝ አሁንም መተው ያለብን ነገር ትተዋለህ። አለቀ። አይ አልተውም፣ እሷ ትበልጥብኛለች፣ እሷ ማስከፋት አልፈልግም ካልክ ደግሞ ምርጫ መርጣል። ሂድ በቃ አልኩ። ምርጫን የሰጠው ምንም አላደረኩም ሌላ። እስቲ ለአሁንም የመጣሁት ሀሳብ እንዲቀየር ስለመሰለኝ ነው። ገብቶሃል? እሷ እንዳትመጣ አስጠንቅቄ የመጣሁት ስለማልፈልጋት ነው። ችግር እንደምትፈጥር ስለማውቅ ነው። በጣም ባለጌ በጣም እኔ እንጃ ምን አይነት ቤተሰብ እንዳሳደጋት አላውቅም። የምሬን ነው። እኔ እኮ መቼ የሰው ልክ አታውቅም። ባለጌ ነች። እንደዚህ አይነት ባለጌ ሰው ጋር የሚውል ሰው ደግሞ እኔ ጋር እንዲቀርብም አልፈልግም። በቃ ለአንተ የምትመጥን ሴት እንደዚህ አይነት ሴት ከሆነች ደግሞ ይኸው እሷ ጋር ሂድ። በቃ እኔ ከእሷ ጋር ያለውን ነገር እንድታስተካክሉ ነው የምፈልገው። በቃ እኔ ወጣም ወረደ ነገሩን አስተካክላለሁ። ካንቺ ጋር ያለኝን ነገር በሰላም በፍቅር መቀጠል ነው የምፈልገው። ልጅቷም እሷ እስካለች ድረስ ከኔ ጋር ሰላም ነው መቀጠላችሁ። አይደለም ለምንድን ነው እንደዚህ ድርቅ ያለ ሀሳብ የምታቀርቢው? እንዴ መስተካከል የሚችለው ነገር ለምንድን ነው እንደዚህ የምትሆኚው? ድርቅ ያለ ቀጥተኛ ሀሳብ አታምጪ። እሷ ከህይወት ስትወጣ ነው። እሷ ህይወት ላይ እስካለች ድረስ ኤደን ጋር በምንም አይነት ተአምር ህይወቴ ላይ አይደለችም። አሁንም ራሱ ህይወቴ ላይ አይደለችም። በቃ አንቺ እንዳለች እያሰብሽ ነው። ራስሽን ከሷ ጋር ያወዳደር አልፈልግም። ከሷ ጋር ስትሆን ማየት አልፈልግም። እንድትደዋወል አልፈልግም። እንድታገኛት አልፈልግም። በቃ ትወጂኛለሽ? አዎ አዎ አልወድም። እኔ እኮ ለዚህ እኮ ነው ግራ እያጋባሽ ነው የምልሽ። ለዚህ ነው በቃ ሀሳብሽ ራሱ ለኔ ግልጽ አይደለም። እየሰማኝ ነው። አዳምጪኝ። የምትወጂኝ የምታፈቅሪኝ ከሆነ በግልጽ ንገሪኝ። በቃ ልጅቷ ባለውለታዬ ነች እያልኩሽ ነው። ያን ነገር መረዳት ከቻልሽ ምርጫ ያስቀመጥክ ነው እንዴ? ኤደን ካልወደደችኝ ከሷ ጋር ሆናለሁ እያልክ ነበረ። አማራጭ ናት እሷ ማለት ነው። ምርጫ አይደለችም። በቃ እዚህ ጋር ልጅቷ የመጣችው የነበረባትን ነገር ከኔ ጋር ያለውን ነገር ከዚህ በፊት በአካል እንኳን አግኝቻት አላውቅም። በቃ ያን ነገር ተገናኝተን ቴንኪው እንድላትም ማስተካከል የነበረበትን ነገር ተነጋግረን ተስተካከለልው ወይ የሚለውን ነገር ልታወራኝ የመጣችው። በቃ እኔ ግልጹን ልንገርሽ፣ እኔ እንደዛ አንቺ እያናደድሻት ነው እንደዚህ ልጅ። በቃ ለምንድን ነው እርስ በርስ ማትግባቡት እንዴ? ቆይ ለምንድን ነው በዚህ ልክ አናደድኩብህ? የምርህን ነው እንደዚህ ይሄን ነገር የመጣው? እሺ ለማንኛውም ሊዳው ከጨረስክ ኤደን ስለፈጠረሽ በቃ ይኸውልሽ አዳምጪኝ። ለምንድን ነው አሁን የሌለኝ? ስማኝ በእናትህ ከዚህ በኋላ እየደወልክ እየጠራኸኝ አጨቅጭቀኝ። እሺ
የምትወደኝ የምታፈቅረኝ ከሆነ የምትወደኝ የምታፈቅረኝ ከሆነ ችልጅተውና ከኔ ጋር አሁን የማትወደኝ ከሆነ ደግሞ ከዚህ በኋላ አትደውልልኝ። አለቀ። ፍቅሬን የምለካው በዚህ ነው። ለኔ ብለህ እሷን ከተው የሆነም ትወደኛለህ። ላንቺ ብዬ በውሸት እርግዝና ራሴን ላጠፋ የነበርኩ ልጅ ይሄ እንዳትረሽ። አሁን ገና ለገና ማንም ጓደኛው መጣች ምንም አይነት ህይወቴ ላይ ምንም አይነት ነገር የሌላት ለምንድን ነው የማትረጂ? በአንቺ ምክንያት እኮ ራሴን ላጠፋ የነበርኩ ልጅ ይሄን ድርቅናሽን ታዩ ኤደን። በቃ ይሄን ድርቅናሽ እሷ ማየት አልፈልግም እኔ በቃ እሺ፣ ወይ የምትወጂኝ ከሆነ እወድሃለሁ አፈቅራለሁ በያን ነገር ተናገሪ እንዴ። አንቺ በዙሪያሽ ዝም ብዬ እንድቀመጥ አሽመድ ሚለሽ ለማስቀመጥ ነው እንደምትፈልጊው? ቆይ ሀሳብሽ ምንድነው? እሺ ሀሳቤ ምን እንደሆነ በግልጽ ይታወቃል። ላንተ ምንም ግልጽ ይሆን አይደለም። ዛሬ ሌላ ነሽ፣ ነገ ሌላ ነሽ። ግራም ነገር ዞሮ ዛሬ የመጣሁበትን ልንገርሽ። እኔ ሌላ ሰው ጋር ሰምተሽው የባሰ አሁን እንደዚህ እየሆንሽ ያለሽበትን ነገር እያየሁ ደግሞ ሌላ ሰው ጋር ሰምተሽው እኔና አንቺ ጋር ያለው ነገር እንዲቆራረጥ አልፈልግም። በቃ ሄደን እኔ እናንተ ጋር ያለው ነገር ከተቆረጠ ቆይቷል። እሺ ቀጥል። እንደዚህ እያልሽኝ እሺ፣ ቆይ እኔ እንዴት ነው የምነግርሽ? ሄደን ለምንድን ነው ቆይ አንቺ ሁሉንም ነገር ዝግት አድርገሽ አንቺ ወሳኝ፣ አንቺ አድራጊ ፈጣሪ መሆን የምትፈልጊው? ገና ለገና ወዶኛል አፍቅሮኛል አልቅሶ መጥቷል ብለሽ ስላሰብሽ ነው አይደል እንደዚህ ይሆንሻለሽ? ይኸውልሽ ነገ ከነገ በኋላ እኔን የምታጭበት ቀን ከመጣ እመኝ በጣም ነው የምትጸጸቹ። በቃ እያደረግሽ ያለሽው ነገር ኤደን እኔ እወድሻለሁ አሁንም ድረስ ልንገርሽ። ልጅቷ ይሄንንም እያልኩሽ እንኳን ማለት ነው ከአንቺ ጋር ያላትን ነገር በሰላም በፍቅር መፍታት የምትፈልግ ልጅ ነች። በቃ እኔ እስከማውቀው ድረስ ምንም አይነት ነገር ከአንቺ ጋር ጸብ መፍጠር አትፈልግም። ያለውን ነገር በሰላም መፍታት የምትፈልግ ሰው ነች። ቁጭ አድርጌም ከአንቺ ጋር አገናኝሻለሁ፣ ያኔ ሰላም ትፈጥራለች። አረ በጭራሽ አንተ ጋር ለምትለው ራሱ እንዲህ ነው የሚያደርገኝ እንኳን ላገኛት ማለት ነው። ቆይ ሴቶች ታሰኛለች፣ ታስጠላኛለች። ገባ? አንተ ራሱ እንዴት አብራት እንደምትል አላውቅም። ከዚህ አይነት ባለጌ ሴት ጋር እንዴት መዋል እንደቻልክ አላውቅም። ምክንያቱም ከእንደዚህ አይነት ሴት ጋር ያዋልክ ሰው እሷ ጋር መዋል ማለት ራስህንም ክብርህንም ዝቅ ማድረግ ነው። ባይዘው ልንገርህ በዚህ አጋጣሚ። ቀጥሎ ወደ ጉዳዩ። እኔ በጣም አዝናለሁ የምር ሄደን በዚህ ልክ እንደዚህ ሌላ ሴት ማታወራ ከሆነ አሁን እሺ ነው እያልኩሽ ያለው። በቃ ቢያንስ እኔን አክብረሽኝ የመጣሁበትን እንኳን በስነ ስርዓት ስሜቴን እንኳን እሺ ትናገራለህ ወይስ ንቀት ነው ስልሽ የነበረው ነገር ይሄንን ነው በቃ እያደረግሻለሁ። እሺ ቁጭ በይ። የምትወጂኝ የምታፈቅሪኝ ከሆነ በቃ እንደዚህ ተቀምጠሽ ጊዜ ሰጠሽኝ እንድታወሪ ነው። ወይኔ ያሬድ በጣም ነገር ታረዝማለህ። እባክህ ንገረኝ። ምንድነው ከሶስት ሰማ የሚያናደኝ? አንተ ልትነግረኝ የመጣኸው ነገር ምንድነው? ምን ተፈጠረ? ደግሞ አዲስ ነገር ደግሞ ይዘብኝ መጣ እንደሆነ አይ ነው። ቤታችን በጣም እንደጠበበን ታያለሽ። ምን አገናኘው ከምናወራው ነገር ጋር? ስንት የሚያሳስበን ነገር እያለ ስለአንተ ቤት መጥበብ ነው እንዴ? እዚህ ጋር የምናወራው አይደል? አትቸኩይ፣ በቃ አስጨርሽ። እያወራሁ ነው በቃ ቢያንስ እንዳወራ እድሉን ስጪኝ። ቆይ እኔን እነሱም እኔን እንዲጠሉኝ እያደረግሽ ነው። በቃ እኔ አሁን ስራህ ነው ባይዘው ስራህ ነው እንድትጠላ ያደረገ ስራህ ነው። እኔ አይደለም የምታደርገው ነገር በዚህ ልክ ቤተሰብም ኦዲየንስም በዚህ ልክ ከጠላው ምንድነው ችግር? ምንድነው የተሳሳትኩት? አይ በቃ በዚህ ልክ ሰው እንትን ካለ አንቺም እነሱም እየተረዱኝ ስላልሆነ በቃ አንቺም እነሱም እየተረዱኝ ስላልሆነ የተረዱኝ ቀን ያኔ ሁሉም ነገር ግልጽ ሲሆንላቸው ያኔ ጥፋተኛ ማን እንደሆነ ያውቃል። አረ ያሬድ በኢየሱስ ስም እሺ እኔ አባት እሺ ንገረኝ። አሁን ቀጣይ ወደ ጉዳዩ እንዴ ለስራም ለምንም በቃ አሁን ያለንበት ቤት በጣም ጠባብ ነው። አውቃለሁ ቤት እየፈለጋችሁ እንደነበር አውቃለሁ። አዎ ቤት አገኛችሁ? ሄለን ጋር እኔም አቤልም ለመኖር ተስማምተናል። ሌላ ሰው ጋር ሰምተሽው አጭራሽ አራችሁ መኖር ጀምሩ ነው ኤደን። አሁንም ደጋግሜ የምነግርሽ ሌላ ሰው ጋር ሰምተሽ ሐሳብሽ ሌላ አይነት እንትን ውስጥ እንዲገባ ስለማልፈልግ እኔና እሷ እዛ ቤት ውስጥ ኖርን ማለት የተለየ ሌላ ነገር አለ፣ ሌላ ነገር ሊፈጠር ነው እያልኩሽ አይደል? እና አሁን የመጣው ለሰርግ ልጠራኝ ነው እንዴ? አራችሁ ነው ከጀመራችሁ ሰርጋችሁ ቀን ደግሞ መች እንደሚሆን ደግሞ ከሌላ ሰው ከምሰማ መጣት ነግረኛለህ። አብሮ መኖርን ሰው እንዲነግረኝ ፈለግ ሰው ስትወልዱም ንገሩኝ፣ ችግር የለውም። እኔ ጓደኛ ነኝ አይደል? አብሮ አደግ ነኝ፣ ጓደኛ ነኝ። ያንተ ደስታ ያስደስተኛል። ጥሩ ህይወት ይግጠም። ግን ከዚህ ሴት ጋር ባትሆን እኔ አይመለከተኝም፣ ግን ጥሩ ነበር። ምሎንም ራሱን እየሰማሽኝ ይለኝ ያሬድ አይመለከተኝም። ከሄለን ጋር አብረን መኖር እያንዳንዱ ያለውን ነገር ግልጽ ለማድረግ እኮ ነው የመጣሁት። አዳምጪኝ፣ በቃ አዳምጪኝ። አንቺ ሁሉም ተናጋሪ፣ አንቺ ሁሉንም ነገር ወሳኝ እየሆንሽ ነው። ያምሻል አንቺ ራሱ በቃ ያለውን ነገር አዳምጪኝ። እንዴ ባንቺ ምክንያት እኮ ህይወቴን ላጠፋ የነበርኩ ልጅ ነኝ። ገና ለገና በውሸት ይሄ ልጅ ቆርጦ ይተወኛል ብለሽ አስበሽ የውሸት እርግዝና ፈጥረሽ ራሴን እንዳጠፋ የወሰንሽብኝ ልጅ ነኝ። ለምንድን ነው እኔን መረዳት የማትችይው?
ያሬድ ይኸውልህ እየነገርከኝ ያለው እሷ ጋር ኖርኩ ማለት የተለየ ሌላ ነገር ይፈጠራል እያልኩሽ አይደለም። በቃ የተለየ ነገር የለም። አቤልም አለ እሷም አለች። ለስራና ለምንም እየተመቸኝ አይደለም ቤቱ ቀየርን። አቤልን እዚህ ማለት አስገባ። አቤልና እኔ ማውራት ባለብን እናወራለን። ታወራላችሁ። በቃ እሱን ግልጽ ያደርግልሻል እያንዳንዱ ነገር። ያሬድ ችግሬ ካንተ ጋር ነው። አብረሃት ስለሆንክ የደበረኝ ልጅ አብረህ መኖር ስትጀምር እንድን ነው የምትፈልገው። የተለየ ሌላ የሚፈጠር ምንም አይነት ነገር የለም። እሷም ሌላ ክላስ እኔም የራሴ ሌላ ክላስ ውስጥ ነው የምኖረው። በር ደግሞ እየቆለፍክ ልጅቱ ሰዓት ጤነኛ አትመስለኝም። በጣም ሌላ ነገር ታደርግ ትችላለች። አሬድን ስለፈጠረሽ በቃ ምንም አይነት የተለየ ነገር እኔና እሷ ውስጥ አይፈጠርም። እሺ አሁን ስለዚህ ምን አብራችሁ መኖር ጀመራችሁ? ምን ላድርግ? ቆይ ወንድና ሴት ልጅ ንጹህ የሆነ ጓደኝነት ይኖራቸዋል። ሽቶ ምናምን አመጣ ስጦታ ሰጠች። ዛሬ እንደ ጓደኛ ብትሰጠኝ ምን ታስተሰጠን? ቀጣይ ቤት ከምትከራይልህ ብትገዛለስ? አሬድን ስለፈጠረሽ እባክህ ቤተሰብ የምሬን ነው። ይሄ ጥሩ ነው ብዬ አስባለሁ። ኤኒሃው እንኳን ደስ አለ። እንኳን የተሻለ ህይወት ለመኖር እግዚአብሔር አበቃ። እንኳን የተሻለ እባክሽ ስለፈጠረሽ ያሬድ አዳምጠኝ። አንቺ ቆይ ለምንድን ነው ያሬድ በእናትህ አዳምጠኝ። ይኸውልህ በሁሉም ነገር ከኔ የምትበልጥ ሴት አግኝተሃል። ትበልጣለች እያልኩሽ አይደለም። ቤት ተከራይታ የምትሰጥ ሴት አግኝተሃል። ስለዚህ እኔን ተወኝ በቃ ጨረስን። አመሰግናለሁ ያሬድ። መልካም ህይወት፣ መልካም የትዳር ዘመን። ቆይ ለምን እንደዚህ ትሆኛለሽ? እሺ ኤደን አዳምጪኝ። እሺ ልጅቷ ጋር ምንም